ሰላም እንዴት ናችሁ የሲኒማ ቤቴ ቤተሰቦች? ዛሬም በሌላ የፊልም ታሪክ ተመልሻለሁ። አሁን የማቀርብላችሁ ሲሱ የተሰኘ ፊልም ቁጥር 1 እና 2ን ባጭሩ ነው። ከመጀመራችን በፊት ግን ጉዞ ወደ 50,000 ስለጀመርን ሰብስክራይብ ያላደረጋችሁ የዚህ ቪዲዮ ተመልካቾች በፍጥነት ወረድ ብላችሁ ቤተሰብ መሆን አትርሱ። በተረፈ መልካም ቆይታ። በፊንላንድ በረዷማ ምድረ በዳ ውስጥ አንድ በእድሜ የገፋ ሰውዬ ብቻውን ይቅበዘበዝ ነበር። መንገድ ላይ ላገኙት የናዚ ወታደሮች ወርቅ ፍለጋ ከሚኳትን ደካማ የወርቅ ፈላጊ ባለፈ ምንም አልነበረም። ስለዚህም ሳቁበት፣ ረገጡት፣ በታንኮቻቸውና በጠመንጆቻቸው ከበው በጭቃ ውስጥ አዋረዱት። ለነሱ ልክ ባዳኞች ፊት እንደሚሸሽ ታዳኝ የመኖር ተስፋ የሌለው የዋህ መስሎ ታያቸው። ሙት የሚመስለው ይህ አዛውንት ግን በትውልድ ዘመኑ ሙሉ ሰራዊትን በጅምላ የሚጨርስ ገዳይ እንደነበር አላወቁም ነበር። የለፋበትን ወርቁንና ክብሩን ለመንጠቅ ሲሞክሩ ነበረ በውስጡ ለዘመናት ያንቀላፋውን ያንን አውሬ ቀሰቀሱት። ታሪካችን የሚጀምረው ጦርነቱን ወደ ኋላ ትቶ በሰላም ለመኖር የወሰነው ኮርፒ የተባለን ሰው እያስተዋወቀን ነው። ኮርፒ ጦርነቱን ከተወ በኋላ ከታማኝ ውሻውና ከፈረሱ ጋር ሆኖ በትጋት በወንዝ ዳር ወርቅን በመፈለግ ሕይወቱን ይገፋል። ትክክለኛ ቦታ ማግኘቱን የሚያሳይ ትንሽዬ ወርቅ እስኪያገኝ ድረስ ተስፋ ላለመቁረጥ ወስኖ ስለነበር አንድ ቀን በመጨረሻም ብዙ የወርቅ ክምችት ያገኛል። ወርቁን ወደ ትናንሽ ቁርጥራጭ እንደለወጠ ሌሊቱን ዘራፊ እንዳይቀማው በማሰብ በድንኳን ውስጥ ይደብቀውና ንብረቱን ጥበቃ እንቅልፍ ሳይወስደው ነቅቶ ያድራል። በማግስቱ ጠዋት ኮርፒ ወርቁን በቦርሳ ውስጥ እንዳስገባ ጉዞውን ለመጀመር ፈረሱ ላይ ይወጣና ውሻውን አስከትሎ ይሄዳል። ከጥቂት ሰዓታት ጉዞ በኋላ ኮርፒ በጀነራል ብሩኖ የሚመሩ ከጦርነትም እየተመለሱ የነበሩ የናዚ ወታደሮች ያጋጥሙታል። ሰራዊቱም አስፈሪ የጦር ታንክና ወልፍ በተባለ ወታደር የታገቱ ሴቶችን የጫነ የጭነት መኪናን አስከትሎ ነበር ይጓዝ የነበረው። ኮርፒ ናዚዎቹን የማግኘት ነገሩ ሙሉ በሙሉ ችላ በማለት ዝም ብሎ ሊያልፋቸው ሲሞክር ወልፍ ሊተኩስበት ፈለገ። ሆኖም አለቃው ብሩኖ ጣልቃ ገብቶ ያስቆመውና እነሱ ሸሽተው ወደ መጡበት ጥፋት እየገሰገሰ መሆኑን በማስረዳት እንዲተወው ያሳስበዋል። ዝምተኛው ኮርፒም ከነሱ ራቅ እንዳለ በመንገዱ ላይ በናዚ ወታደሮች የተተው አስክሬኖችን ተመለከተ። በዚህ አሰቃቂ ትዕይንት ልቡ ሳይረበሽ ጉዞውን ሲቀጥል 4 የናዚ ወታደሮችን የያዘች ጭነት መኪናን ያገኛል። እነሱንም በዝምታ ለማለፍ ፈልገው የነበረ ቢሆንም ግን ወታደሮቹ ወዲያውኑ ከፈረሱ እንዲወርድ ያዙትና ቦርሳውን ሲፈትሹ ለፍቶ ያገኘውን ወርቅ ያገኙታል። በዚህም ቅጽበት ኮርፒ አስቀድሞ ለታማኝ ውሻው በማሰብ እንዲሮጥ ትዕዛዝ ይሰጠዋል። ልክ ስትሸሽ እንደጠረጠረው አንደኛው ወታደር እሷን ለመምታት ደጋግሞ ይተኩስ ጀመረ። ውሻዋ እንዳመለጠች ሲመለከት ሌላኛው ወታደር ወደ ሽማግሌው ኮርፒ በመጠጋት በንቀት ሲመለከተው እንደቆየ ተኩሶ ሊያስወግደው ሞከረ። ሆኖም ኮርፒ ወዲያውኑ ስለቱን በመምዘዝ ወታደሩን ራሱ ላይ በመውጋት ይገድለዋል። የተቀሩት ወታደሮች ይህንን ተመልክተው ለመበቀል የመልስ ምት ለመስጠት ቢሞክሩም ሽማግሌው ኮርፒን በፍልሚያው ሊቋቋሙት ፈጽሞ አልቻሉም። እርሱም ስለቱን በብላት የተጠቀመ ተኩሱ ሲከፍቱበት የወታደሮቹን አካል እንደ መከላከያ ጋሻ በመጠቀም መዋጋቱን ቀጠለ። በመቀጠልም የራስ ቁሩን ተጠቅሞ አንዱን ወታደር ያለ ምህረት ሲደበድበው የመጨረሻው ወታደር ከኋላ መጥቶ ሊያጠቃው ሞከረ። አይበገሬው ኮርፒም እጁን ጠምዝዞ በራሱ ሽጉጥ ያስወግደዋል። ተኩሱ ሲያስተጋባ ድምፁ ብሩኖና ሰራዊቱ ወዳሉበት ቦታ ደርሶ ነበርና ከሰራዊቱ ጋር ወደ ቦታው ሲደርስ ጓዶቹ በሆነ ነገር ተጨፍጭፎ ያገኛቸዋል። ኮርፒ ግን በቦታው አልነበረም። ብሩኖ ቀርቦ ከአስክሬኖቹ በአንዱ ኪስ ውስጥ የተደበቀ የወርቅ ቁራጭ ሲያገኝ ይህን ሁሉ የሰራው ያ ይሞታል ብሎ የገመተው ሽማግሌ ኮርፒ መሆኑን አውቋልና እሱን ለማደን ያቅዳል። ከጥቂት ቆይታ በኋላ ናዚዎቹ ኮርፒን እንደገና በመንገድ ላይ ያገኙትና ከርቀት ሆነው በታንካቸው እርሱ ላይ መተኮስ ይጀምራሉ። ኮርፒም ከፈረሱ ጋር በጭንቅ ሸሽቶ እንዳመለጠ በጦርነቱ ፈንጂ ወደ ተቀበረበት ሜዳ ይደርሳል። ይህን ያየው ብሩኖም ኮርፒ በተቀበረው ፈንጂ ከፈረሱ ጋር ጋይቶ ይሞታል በሚል ተስፋ ተኩሱን እንዲያቆሙ ያዝና መጨረሻውን መጠባበቅ ጀመረ። ይህ በእንዲህ እንዳለ በድንገት ፈረሱ ፈንጂ ተረግጦ ብትንትኑን ይወጣል። ኮርፒም ግራ በመጋባትና በድንጋጤ ውስጥ ሆኖ ታማኝ ፈረሱን ከተሰናበተ በኋላ የመልሶ ማጥቃት እርምጃውን ለመውሰድ ራሱን ያዘጋጅ ጀመረ። ናዚዎቹ ወደ እርሱ ሲቃረቡ ከቦርሳው የፈሰሰውን ወርቅ በፍጥነት መሰብሰብ ላይ ነበር። ይህን የተመለከተው ብሩኖም ሽማግሌውን ከማስወገዱ በፊት ወርቁ እንዳይጠፋ በመፍራት ተሽከርካሪዎቹን አቁሞ ኮርፒ ወርቁን እንዲያነሳ ይፈቅዳል። ኮርፒ ወርቁን ሲሰበስብ በመሃል አንዲት ድንጋይንም በእጁ ያነሳል። ሰብስቦ መጨረሱን የተመለከተው ብሩኖም ተኩስ እንዲከፍቱ ትዕዛዝ ሊሰጥ ሲዘጋጅ ያነሳትን ድንጋይ ወደ ፈንጂ ወርውሮ ፍንዳታ ያስከትልና አካባቢውን በጭስ እንደሸፈነ በጭሱ ይደበቃል። ያልጠበቁትን ነገር የተመለከቱት ናዚዎቹም አይተውት በነበሩ አቅጣጫ ያለማቋረጥ ተኩስ ሲጀምሩ ኮርፒ የወርቅ ማጣሪያ ሳህኑን እንደጋሻ በመጠቀም ጥቃታቸውን ይከላከላል። ከተወሰነ የአቦ ሰጥ ተኩስ በኋላ
ብሩኖ አንዱን ወጣት ወታደር ከጭሱ ጀርባ የተደበቀው ኮርፒን እንዲፈልግ ይልከዋል። ወታደሩም ፈንጅ እንዳይረግጥ ፈራ ተባ እያለ ወደ ቦታው ሲጠጋ ቀኑ አልነበረምና አንዱ የተቀበረን ፈንጅ ተረግጦ ይሞታል። ሆኖም ብሩኖ በድጋሚ ሁለት ወታደሮችን ፈንጅ ላይ ይቀበረበት ይችላል በማለት በመንገዱ ዳር ጎን ለጎን ቢልካቸውም እነሱም ሳያውቁት ፈንጅ ይረገጡና ይሞታሉ። ከቆይታ በኋላ ጭስና አቧራው ሲጠፋ ኮርፒ ከቦታው መሄዱን ናዚዎቹ በመረዳታቸው እሱን ለማሳደድ ቆርጠው የተነሳው ብሩኖ ከታገቱት ሴቶች ሁለቱንም ለደህንነታቸው እንዲሆን በማለት ከታንኩ ፊት ለፊት እንዲሄዱ ያደርግና ኮርፒን አደን ይቀጥላል። ይህ በእንዲህ እንዳለ ብሩኖ የታንኩን ራዲዮ ተጠቅሞ የኮርፒን ማንነት ለማወቅ ዋና መስሪያ ቤቱ ጋር ጥሪ ሲያደርግ አስደንጋጭ ትዕዛዝ ደረሰው። ኮርፒ በፊንላንድ ታሪክ ውስጥ እጅግ አስፈሪ ኮማንዶ እንደነበር የሚያውቁት አለቆቹ ስሙን ሲሰሙ እስካሁን ድረስ በሕይወት መኖራቸው በራሱ ተአምር እንደሆነ በመንገር ማሳደዱን እንዲያቆም ያሳውቁታል። በተጨማሪም በጦርነቱ ወቅት ቤተሰቡን በሩሲያውያን እጅ በማጣቱ በበቀል ተሞልቶ ብቻውን 300 የሚደርሱ የሩሲያ ወታደሮችን አድኖ መግደሉን ከዚያም የተነሳ ኮሻይ ወይም ደግሞ የማይሞተው የሚልን ቅጽል ስም ተሰጥቶት እንደነበረ ይገልጹለታል። ሆኖም ያስደንጋጭ ዜና ብሩኖን ኮርፒን ከማሳደድ አላገደውም። ይልቁንም ናዚዎቹ ጦርነቱን እየተሸነፉ መሆኑን በመገንዘብ ያገኘው ወርቅ እንደሚያተርፈው አምኗልና ኮርፒን ለማግኘት ይበልጡኑ ቁርጠኝነቱ ይጨምራል። ይህ በእንዲህ እንዳለ ኮርፒ ጉዞውን ሲቀጥል በተቃጠለ የጭነት መኪና ውስጥ የሞት አስክሬን ያገኝና መኪናውን እንደመደበቂያ ተጠቅሞ ከኋላው በመቀመጥ ቆስሎ የነበረውን ሰውነቱን ማከም ጀመረ። ጥቂት ሰዓታትን በእንቅልፍ ካሳለፈ በኋላ ጩኸት የቀሰቀሰው ኮርፒ ደንግጦ ሲነቃ ናዚዎቹ ወዳለበት እንደደረሱ በጠረኑ ማድነው የሚያገኙ የሰለጠኑ አደገኛ ውሾችንም ይዘው መምጣታቸውን ተመለከተ። ኮርፒም ወዲያውኑ በተቃጠለው የጭነት መኪና ስር በመደበቅ የመጨረሻዋ መኪና ስትደርስ አጋጣሚውን በመጠቀም በድብቅ ከስሯ ተደብቆ ተሽከርካሪውን ይዝና የውሾቹን ጠረን የመለየት ችሎታን ለማዘበራረቅ የነዳጅ ማጠራቀሚያውን በመብሳት ጋዝ እንዲፈስ ያደርጋል። ከቆይታ በኋላም ወታደሮቹ አዲስ ስልትን ለመንደፍ ጉዟቸውን ገታ ሲያደርጉ አሪፍ የማምለጫ ዕድል ስላገኘ ኮርፒ ወጥቶ ወደ ሜዳው ይሮጥ ጀመረ። ሆኖም ውሾቹ ስላዩት መጮህን በመጀመራቸው አንድ ወታደር የሚሸሸው ኮርፒን እግሩ ላይ ይመታዋል። ቢሆንም እሱ ግን እያነከሰ መገስገሱን አላቆመም ነበር። ብሩኖም ይህን ተመልክቶ ተኳሹን ያረጋጋና ረጋ ብሎ ተሰቃይቶም እንዲሞት በመፈለጉ ውሻውን ይለቅበታል። ኮርፒም እያነከሰ እንደሄደ ውሻ እንደተላከበት ሲረዳ ሳይደነግጥ ነዳጅ ሲጠጣ በነበረው ልብሱ ላይ እሳት ይለኩስና ራሱን በእሳት በማያያዝ ውሻውን ግራ ያጋባዋል። የአስደንጋጭ ድርጊት ውሻው እንዲያፈገፍግ ሲያደርገው ያዩት ወታደሮችም ማሳደዳቸውን ቢቀጥሉም ኮርፒ ግን በአቅራቢያው ወደሚገኝ ሐይቅ ውስጥ ዘሎ ይሰወርባቸዋል። ብሩኖ ይህን ተመልክቶ አልተመለሰም። ይልቁንም በውሃው ውስጥ ብዙ መቆየት ስለማይችልና ተመልሶ መውጣቱ ስለማይቀር እስኪወጣ ድረስ እንዲጠብቁት ያዛቸዋል። ሆኖም ኮርፒ በውሃ ውስጥ የመቆየት ብቃቱን ተጠቅሞ ከጠበቁት በላይ ይቆይባቸውና በመጨረሻም ከውሃው ብቅ ሲል የነበረበት ቦታ ደም እስኪመስል ድረስ ወታደሮቹ በሙሉ ኃይላቸው ተኩስ ከፍተው ያሰጥሙታል። የውሃውን ወደ ቀይ መለወጥ ተመልክተው መሞቱን እርግጠኛ የሆኑት 3 ወታደሮች ወርቁን ለመሰብሰብ ጀልባውን ይዘው ወደ ሐይቁ ይገባሉ። አንደኛው ወታደር ወደ ውስጥ እንደገባ ኮርፒ ከጥልቁ ድንገተኛ ጥቃት ከፍቶ በቢላዋ ያስወግደዋል። በውሃው ላይ የታየው ደም ብቻ ነበርና ብሩኖ ሁለተኛውን ወታደር እንዲዘል አዘዘ። በድጋሚ ደም ወደ ላይ ሲወጣ በፍርሃት የተዋጠው ሶስተኛው ወታደር እንደ ጓዶቹ መሞትን አልፈለገምና የአለቃውን ትዕዛዝ ትቶ መሸሽ ጀመረ። ሆኖም ክህደት በሞት ያስቀጣ ነበርና ወልፍን ተኩሶ እንዲያስወግደው ያዘዋል። ኮርፒም ይህን አጋጣሚ በመጠቀም የወደቀውን ወታደር አካል እንደጋሻ ተጠቀመና ከናዚዎቹ ተኩስ ማምለጥ ቻለ። ከብዙ ሰዓታት አድካሚ ጉዞ በኋላ ኮርፒ በአቅራቢያው ወደምትገኘው ከተማ ይደርሳል። ነገር ግን ከተማዋ በእሳት ቃጠሎ ፈጽሞ መውደሟን አይቶ ደነገጠ። በድጋም ተውጦ ነበርና ባገኘው የፈራረሰ የነዳጅ ማደያ ውስጥ ለመጠለል ያስባል። ሆኖም የእግሩ ህመም የቤተሰቡን የሞት ትዝታዎች የቀሰቀሰበት ነበርና እንቅልፍ ባይኑ ሊዞር አልቻለም። ከቆይታ በኋላ በመጨረሻም ሲተኛ የውሻ ጩኸት ሰምቶ ከመደበቂያው እንደወጣ ታማኝ ውሻውን ያገኛታል። ሆኖም ቀደም ብሎ ብሩኖ አግኝቶ ሰውነቷ ላይ ዳይናማይት አስሮ ልኳት ነበርና ይህን የተመለከተው ኮርፒ በፍጥነት አውልቆ ወርውሮ ቢጥለውም ፍንዳታው በጣም ቅርብ ስለነበር ኮርፒን መሬት ላይ ያሽቀነጥረውና ራሱን እንዲስት ያደርገዋል። ከዚህ በኋላ ብሩኖ ወልፍና ሹትዛ የተባለው ሌላኛው ወታደር ኮርፒን ራሱን በሳተበት ያገኙትና በገመድ አስረው እንደ ልማዳቸው እያጣጣረ እንዲሞት በወልፍ ገመድ ይሰቅሉታል። ኮርፒ ምን ያክል እንደተባሉት አደገኛና ከባድ ሰው መሆኑን ተመልክተዋልና ሶስቱም ወታደሮች ከመሄዳቸው በፊት ባርኔጣቸውን በስላቅ አውልቀውለት አክብሮታቸውን ይገልጹለታል። ወርቁን ሰብስበው ሊሄዱ ሲዘጋጁ ግን ብሩኖ እያሾፈ ይጠጋውና አንድ የወርቅ ቁራጭ በኪስ ውስጥ ትቶለት ይሄዳል። ናዚዎቹ ከሄዱ በኋላም ኮርፒ አምዱ ላይ ታስሮ በመቅረቱ ሰውነቱን ለመደገፍ እንጨቱ ላይ በተተከለ ሚስማር ላይ ረግጦ ይቆምና የቆሰለው እግሩን ደግሞ በሁለተኛው ሚስማር ላይ ያስደግፈዋል።
ህመሙ እጅግ በጣም ከባድ ቢሆንም ታማኝ ውሻው አጠገቡ ስለነበረች ሌሊቱን ሙሉ በህይወት እንዲቆይ ትረዳዋለች። ማለዳ ላይ አንድ የናዚ አውሮፕላን በነዳጅ ማደያው አቅራቢያ ሲያርፍ የተሰቀለበትን አምድ በማናወጡ ኮርፒን መሬት ላይ ይጥለዋል። በዚህ ጊዜ ነዳጅ ለመፈለግ ከወረዱት ሁለት አብራሪዎች አንደኛው ኮርፒንና ውሻውን ተመለከተ። ሁለተኛው አብራሪም እንዳያቸው በደንታቢስነት እንዲያስወግዳቸው ቢያሳስበውም ነገር ግን የመጀመሪያው አብራሪው በማመንታቱ ኮርፒ እድሉን ተጠቅሞ በእግሮቹ ይመታውና ራሱን መጥቶ እንዲሞት ያደርጋል። የውሻው የማያቋርጥ ጩኸት ሁለተኛውን አብራሪ እንዲያጣራ ሲያስገድደው ኮርፒ ሲያስተውለው ከኋላ በመምጣት በያዘው ጡብ ያጋድመዋል። ከዚህ ሁሉ በኋላ ኮርፒ ተስፋ በመቁረጥ ብሩኖ ትቶለት የሄደውን ወርቅ ይቀብረዋል። ሆኖም ሁለተኛው አብራሪ መንቀሳቀስ ሲጀምርና በህይወትም እንዳለ ሲረዳ አውሮፕላኑን ለማብረር እንደሚጠቀምበት ስለገባው ወርቁን መልሶ በማውጣት ወዲያውኑ አንድን እቅድ ያቅዳል። ከመሄዱ በፊት ግን በዚያ ግርግር በሰውነት ውስጥ የነበሩትን ጥይቶች በቢላዋ በመጠቀም በታላቅ ስቃይ ውስጥ ሆኖ በማውጣት ቁስሉን በእሳት ጠብሶ በሽቦው ከሰፋ በኋላ በጋዝ ያጥበዋል። ከዚያም ኮርፒ ታማኝ ውሻውን በቦታው ትተው አብራሪው ጋር በአውሮፕላኗ ተነስቶ ይበራል። በዚህ በኩል ናዚዎቹ በቅርብ በሚገኝ ቦታ የሚወስዳቸው ፕሌን እንደሚመጣ እየተነጋገሩ ሳለ በመንገዳቸው ላይ መንገዱን የዘጋ የተከሰከሰ አውሮፕላን ያገኛሉ። ወልፍና ሹትዛ በጥንቃቄ ቀርበው የሞተውን አብራሪ ሲመለከቱ ወልፍ ኮርፒን የሰቀለበት የራሱን ገመድ በአብራሪው አንገት ላይ መታሰሩን ተመለከተ። ያን የነበረ ብሩኖ ይሄ የኮርፒ ወጥመድ መሆኑን የተገነዘበውና ወዲያውኑ ወታደሮችን በፍጥነት ከቦታው እንዲወጡ ያዛቸዋል። ሴቶቹ ታግተው በተጫኑበት ጭነት ውስጥ የሚጠብቋቸው ሁለት ወታደሮች ስለ ኮርፒ ተመልሶ መምጣት በፍርሃት ውስጥ ሆነው እያወሩ ነበር። በመሃል አኖ የተባለችው ከሴቶቹ አንዷ ስለ ሁኔታው ሲወያዩ ሰምታ ትስቃለች። ወታደሩ ምን እንደሚያስቃት ኮስተር ብሎ ሲጠይቃት አኖም በመቶዎች የሚቆጠሩ ሩሲያውያን ሊገሉት ያልቻሉትን እነርሱ እንዴት ቢያስቡት ሊሳካላቸው እንደሚችል ግራ ስለገባት መሳቋን ታሳውቃቸዋለች። ኮርፒ እንደማንኛውም ሰው ሟች ቢሆንም በቀላሉ እጅ መስጠትን የማያውቅ ሰው መሆኑን ከሌላው ሰው የተለየ እንደሚያደርገው ታስረዳቸዋለች። እንደውም በሀገራቸው ፊንላንድ ይህንን የማይናወጥ ድፍረትና የማይበገር ቁርጠኝነትን ሲሱ ብለው እንደሚጠሩት ተናግራ ሳትጨርስ በድንገት አንድ ወታደር በተቀመጠበት ይወድቃል። ሌላኛውም ደንግጦ ለማጣራት ሲነሳ ከጭነት መኪናው ተጎትቶ ይወድቅና ከኋላቸው በነበረው ታንክ ይጨፈለቃል። ተስፋ የማይቆርጠው ኮርፒ ነበር ይህን የሚያደርገው። በመቀጠልም አኖ የወደቀውን ወታደር መሳሪያ ለመያዝ ስትሞክር ኮርፒ በፍጥነት ወደ መኪናው ይገባና ከሷ ቀድሞ መሳሪያውን ይነጥቃታል። ቆይቶም ሴቶቹ እስረኞች መሆናቸውን ሲረዳ አኖ የራሷን መሳሪያ እንድትይዝ ይፈቅድላትና የጭነት መኪናው ላይ ወጥቶ ሹፌሩን ከጣሪያው በኩል በስለቱ ወግቶ እንዳስወገደው መሪውን እንድትይዝ ያደርጋታል። ከዛም ወደ ታንኩ ለመሸጋገር እንዲመቸው የጭነቱን ፍጥነት እንድታዘገየው ያሳስባታል። በታንኩ ውስጥ የነበሩት ምን እየተፈጠረ እንደሆነ መጠራጠር ሲጀምሩ ሴቶቹም የሞተውን አስክሬን ተጠቅመው ሁሉም ሰላም መሆኑን ያሳውቋቸዋል። በዚህ በኩል ኮርፒ ወደ ታንኩ ሲሻገር አኖ ከፊታቸው ወደ ነበረው አብዛኞቹን ወታደር ወደ ያዘው ጭነት በመጠጋት ሴቶቹ በፍጥነት ተኩስ ከፍተው ሁሉንም እንዲያስወግዷቸው ታደርጋለች። አኖ መኪናውን ከመንገድ ስታወጣና ሹፌሩን ስትገድል ታንኩ ውስጥ የነበሩት አደጋውን ተረድተው ፍጥነታቸውን ጨመሩ። ኮርፒ ታንኩ ላይ ቆሞ በመሳሩ በሩን እየመታ ሳለ በድንገት በመቆሙ ኮርፒን ወደ መሬት ይወረውረዋል። በዚህም ወልፍ አጋጣሚውን ተጠቅሞ ኮርፒን ለመግደል ከታንኩ ሲወጣ እሱም በፍጥነት ታንኩ ላይ ወጥቶ ወልፍን በአሰቃቂ የእጅ ለእጅ ፍልሚያ ይገጥመውና ከተከታታይ የጭካኔ ድብደባ በኋላ ሁለቱም መሬት ላይ ይወድቃሉ። ታንኩ ውስጥ ብሩኖና ሹትዛ ብቻ ሲቀሩ ኮርፒ ወልፍን መሬት ላይ አውርዶ ደጋግሞ ይመታው ነበር። የመጨረሻውን ምት ከመስጠቱ በፊት ግን ከኋላ ሲከተሏቸው የነበሩ ሁለት ተጨማሪ ወታደሮች በሞተር ሳይክል ወዳሉበት ይደርሳሉ። ሞተረኛው ፊቱ ምሳር ይዞ የቆመው ሰው ጀብደኛው ኮርፒ መሆኑን ያወቀ ወዲያውኑ ነበርና መሳሪያውን ወርውሮ ከጓዱ ጋር ይሸሻል። ኮርፒም ወልፍን በተንበረከከበት በመተው ሞተሩን ነጥቆ ታንኩን ማሳደድ ይጀምራል። ምንም እንኳን እሱ ይተወው እንጂ ሲያሰቃያቸው ለነበሩት ሴቶች አሳልፎ ሰጥቶት ነበርና ሄደው ወልፍ ሲጫወትባቸው የከረሙት ሴቶች ታጥቀው ለበቀል መምጣታቸውን ተመልክቶ ማልቀስ ጀመረ። ታንኩ በመጨረሻም የሚጠብቃቸው አውሮፕላን ጋር ሲደርስ ይቆማል። ሆኖም በአውሮፕላን ውስጥ ቦታ ለአንድ ሰው ብቻ በመኖሩ ብሩኖ ያለምንም ማመንታት ሹትዛን በቆመበት አሰናብቶ ከአብራሪው ጋር በአውሮፕላን ለማምለጥ በሚሞክርበት ሰዓት ኮርፒ በሞተር ሳይክል ደርሶ ነበርና ወዲያውኑ ተኩስ ይከፍትባቸዋል። ምንም እንኳን የአውሮፕላኑን መስኮቶች ሰባብሮ አብራሪውን የተወሰነ ቦታ ላይ ቢመታውም ከዛ ያለፈ ጉዳት አላስከተለምና ጠመንጃውን ወርውሮ ምሳሩን ያነሳል። ብሩኖም ኮርፒን ትተውት እንዲሄዱ በማሰብ ወደ ታች ተመለከተ። ኮርፒ ግን በዚህ በኩል በምሳሩ አውሮፕላኑ ስር ተንጠልጥሎ ነበርና በሚያስደንቅ ቆራጥነት የቦምብ ክፍል ወለልን በመቅደድ ወደ ውስጥ ይገባና ብሩኖ ጋር ፍልሚያን ይጀምራል። ድብድቡ ጭካኔ የተሞላበት ነበር። ምንም እንኳን ኮርፒ የላቀ ብቃት ቢኖረውም ከደረሰበት ከፍተኛ ጉዳት የተነሳ ብሩኖ ነበር ሊያሸንፈው የተቃረበው። ብሩኖ
ኮርፒ እጅ ባለመስጠቱና አንዴ እንኳን በሲቃ ባለመጮሁ በንዴት ተሞልቶ ብረት ያለበትን ገመድ ተጠቅሞ ለምን አትሞትም እያለ በኃይል ይደበድበው ጀመረ። ያኔ አንድ ሐሳብ የመጣለት ኮርፒም ብሩኖ እጁ ላይ ያሰረውን ገመድ በመያዝ ከቦምቡ ጋር ያገናኘውና ከፍቶ ይለቀዋል። ብሩኖም የሚምዘገዘገውን ቦምብ ተከትሎ ወደ ታች በመወንጨፍ ይጋያል። እረፍት ካልነበራቸው ሰዓታት በኋላ ኮርፒ እጅግ ተዳክሞ የነበረ ቢሆንም ገና አረፍ ከማለቱ ቀደም ሲል በጥይት የተመታው አብራሪው መሞቱንና አውሮፕላኑም ወደ መሬት እየተምዘገዘገ መሆኑን ተመለከተ። ስለዚህም ራሱን ለመከላከል አዘጋጀ። ፕሌኗ ተገስክሳ በትንትኗን ስትወጣ ለመትረፍ ቆርጦ የነበረው ኮርፒ ወርቅ ያለበት ቦርሳውን አጥብቆ ይዞ አውሮፕላኑ ከወደቀበት ረግረጋማ ቦታ በመውጣት ሌላ ፍንዳታ ከመከሰቱ በፊት ከቦታው ይሸሻል። ይህ በእንዲህ እንዳለ በሌላኛው ድንበር ላይ የነበረው የፊንላንድ ጦር አንድ የጀርመን ታንክ ወደ እነሱ የተቃረበ መሆኑን በመመልከቱ ለማጥቃት ይዘጋጃል። እነሱ ጋር ሲደርስ ግን ባኖና በሴቶቹ የተማረከው ታንክ ሆኖ ነበር የተገኘው። ሴቶቹም ኮርፒ ነፃ እንዳወጣቸው ወታደሩ ወልፍን ከመግደል ይልቅ ማርከውና መድፉ ላይ አስረው ወደ ሀገራቸው ይዘው ያመጡታል። ወደ ረግረጋማው ቦታ ስንመለስ ኮርፒ ምሳሩን ተጠቅሞ ከጭቃው ከወጣ በኋላ የወርቅ ቦርሳውን አጥብቆ እንደያዘ በናዚዎቹ ሞተር ሳይክል ከታማኝ ውሻው ጋር ወደ ሄልሲንኪ ከተማ ይሄዳል። እዛም በድፍረት ወደ ባንክ ይገባና ወርቅ የያዘውን ቦርሳ ጠረጴዛው ላይ በማፍሰስ ወርቆቹን በገንዘብ እንዲለውጡለት ሲጠይቅ ታሪካችን ያበቃል። ሁለተኛው የዓለም ጦርነት ያሳደረው የጥፋት ጠባሳ ገና ሳይሽር ታሪኩ ከመጀመሪያው ፊልም ከ2 ዓመታት በኋላ ይጀምራል። የባለ ታሪካችን የኮርፒ ሕይወት ትርጉም ያጣው ገና ጦርነቱ እንደጀመረ ነበር። የሚወዳቸው ቤተሰቦቹ መጀመሪያ ፊንላንድ የተባለችው አገር አካል በነበረውና በውበቱ በሚታወቀው ካሬሊያ በሚሉት ክልል ውስጥ በጭካኔ ተጨፍጭፈው ነበር። ነገር ግን ከጦርነቱ ማብቃት በኋላ ያ ቀጠና የፊንላንድ አካል መሆኑ ቀርቶ በናዚዎችና በተለያዩ ኃይሎች ቁጥጥር ስር ወደቀ። አሁን ኮርፒ በዚህ አስፈሪ በረሃ ውስጥ ባገኘውና በደሙ ባተረፈው ወርቅ ምክንያት እጅግ ባለጸጋ ሆኗል። ነገር ግን ይህ ሁሉ ሀብት በነፍሱ ውስጥ ያለውን የብቸኝነት ክፍተት ሊሞላው አልቻለም። ስለሆነም ያለውን ሀብት ሁሉ ይዞ ወደ ካሬሊያ በማቅናት በትዝታው ብቻ ሲኖረው የኖረውን የአሮጌ ቤቱን ያገኘዋል። ቤቱ በሚያስገርም ሁኔታ ከጦርነቱ እሳትና ከቦምብ ናዳ ተርፎ ልክ እንዳለ ሆኖ ቆሞ ነበር የጠበቀው። ኮርፒ በሚንቀጠቀጡ እጆቹ በሩን ከፍቶ ወደ ውስጥ ሲገባ የሚስቱንና የሁለት ልጆቹን ፈገግታ የያዘውን ያረጀ ፎቶ አገኘ። በዚህ ጊዜ የሞተ የሚመስለው ስሜቱ በድንገት ተቀሰቀሰና በዚያ ባዶ ቤት ውስጥ በትዝታ ማዕበል ይዋጣል። ይህ በእንዲህ እንዳለ ፊልሙ 1000 ኪሎ ሜትሮችን ተሻግሮ ወደ አንድ ቀዝቃዛና ጨለማ የሳይቤሪያ እስር ቤት ይወስደናል። እዚያም ኢጎር የተሰኘውንና በጭካኔው አቻ የማይገኝለትን እስረኛ ሪች የተባለው ጄኔራል ሊያገኘው ሲመጣ እንመለከታለን። ሪች እንዳገኘውም የታሪኩን መራራ ሚስጥር እንዲህ ሲል ይተርክ ጀመረ። ኢጎር ከዚህ ቀደም የናዚ ልዩ ኃይል ክፍልን እየመራ ፊንላንድን በወረረበት ወቅት በመመለሻ መንገዱ ላይ ያገኘውን መንደር ሁሉ አመድ እያደረገ ነበር ያለፈው። በዚያ ሰይጣናዊ ተልእኮ ወቅት ነበረ ኢጎር አንዲት ሴትና 2 ልጆቿን አግኝቶ በቁጣና በጭካኔ አካላቸውን የቆራረጠው። ይሁን እንጂ ያ የገደለው ቤተሰብ የማንም ተራ ገበሬ ቤተሰብ አልነበረም። በፊንላንድ ጦር ውስጥ ብቻውን 300 የጠላት ወታደሮችን የገደለው የጀብደኛው ኮማንዶ የኮርፒ ቤተሰብ ነበሩ። አሁን ኮርፒ የቤተሰቡን ገዳይ ለመፈለግና ቂሙን ለመወጣት ወደ ግዛታቸው መመለሱን ሪች በታላቅ ስጋት ተረድቷል። ሪች ይሄ አደገኛ ተዋጊ በመንገዱ ላይ ያለውን ሁሉ እንደሚያጠፋ ስለሚያውቅ ኢጎርን ከስር ፈትቶ እሱን በአስቸኳይ ይዞለት እንዲመጣ አዘዘው። በዚያ ጸጥ ባለ ሰላማዊ ስፍራ ኮርፒ ካሮጌ ቤቱ የተገኙትን የእንጨት ግንዶች እንደ ውድ ሀብት አንድ ባንድ እየቆጠረ መለያየት ጀመረ። ጠንካራ የሆኑትን እንጨቶች በጥንቃቄ መርጦ ወደ ጭነት መኪናው ጫናቸው። ይህ ለአንድ ሰው እጅግ ከባድና አድካሚ ሥራ ቢሆንም ኮርፒ ግን ከጥንት ጀምሮ ሁሉንም ነገር በራሱ ላብና ጉልበት ለመስራት የቆረጠ ሰው ነበር። የሚጠቅመውን እንጨት በሙሉ ካከማቸ በኋላ ያለፈውን መራራ ትዝታ ለማጥፋት ይመስል የቀሩትን በእሳት አጋይቶ አመድ አደረጋቸው። አዲስ ተስፋን ለመገንባትና ወደ ቀደመው ማንነቱ ለመመለስ በማሰብ የሚወዳቸውን ቤተሰቦቹን እያስታወሰ ወደ 120 ኪሎ ሜትር የሚሆነውን ረጅም ጉዞውን ወደ ፊንላንድ ጀመረ። ታዲያ በዚህ መሃል በመኪናው ውስጥ ያለው የቤተሰቡ ፎቶ ብቸኛ ለሕይወቱ ትርጉም የሚሰጠው ብርሃን ነበር። ይሁን እንጂ የሰላም ጉዞ ብዙ አልዘለቀም። በመንገድ ላይ 2 የታጠቁ መኮንኖች በድንገት መንገዱን ዘግተው አስቆሙት። ኮርፒ በደመ ነፍሱ ከኋላቸው ሌላ ግዙፍ የጭነት መኪና እየመጣ መሆኑን ሲመለከት እነዚህ ሰዎች በሰላም የመልቀቅ ሐሳብ እንደሌላቸው ወዲያውኑ ተረዳ። ለአንደኛው መኮንን እንደተጠየቀው መንጃ ፈቃዱን ሲያሳየው መኮንኑ መታወቂያውን ተመልክቶ ከኋላቸው ባለው መኪና ውስጥ ለነበረው ለኢጎር ሰጠው። ኢጎር መታወቂያውን በአይኑ ፈትሾ
ከፊት ለፊቱ የቆመው ሰው በእርግጥም ያ በጦር ሜዳ ስሙ ሲነሳ የሚንቀጠቀጡለት ኮርፒ መሆኑን አረጋገጠ። ኢጎር በጭነት መኪናው ላይ የተጫኑትን እንጨቶች እያሹፈ ሲመለከት እንደቆየ አዲስ ሕይወት ለመጀመር ወደ ፊንላንድ እያቀና መሆኑን አውቋልና እዚሁ ምድረ በዳው ላይ ሊጨርሰው ያቅዳል። በዚህም ወታደሮቹ ጥቃቱን ለማድረስ ወደ ኮርፒ ቀረቡ። አንደኛው ወታደር በእጁ የያዘውን ጠርሙስ በእሳት ለመለኮስ አልኮል ሲያፈስ፣ ሌላኛው ደግሞ ከኋላው በኩል ሽጉጥ አነጣጥሮ ሕይወቱን ለመቅጠፍ ተዘጋጀ። ሞት አፋፍ ላይ መሆኑን የተረዳው ኮርፒ ግን በቅጽበት የመኪናውን በር በኃይል ከፍቶ አንደኛውን ወታደር ሲያስወግደው፣ ሁለተኛውን ደግሞ ጭነት መኪናውን በከፍተኛ ፍጥነት ወደ ኋላ በመንዳት ገጭቶ ይገድለዋል። መኪናውን ወደፊት አስነስቶ መንዳት ሲጀምር በሩ ላይ ተንጠልጥሎ የነበረውን ሌላኛው መኮንን ጎትቶ ወደ ውስጥ ያስገባዋል። ኢጎር በአጋጣሚው ተቆጥቶ አንዱን የጭነት መኪናውን እንዲያሳድደው ላከው። ኮርፒ በመኪናው ውስጥ ካለው ወታደር ጋር ፍልሚያ ገጥሞ ሳለ ወታደሩ የያዘው ሽጉጥ ጥይት እንደሌለው ተረዳ። ወታደሩ ራሱን ከሳተበት ሲነቃ ኮርፒ በረጋ ድምፅ ጥይቶቹን እንዲያደርግበት ያዘዋል። ከዚያም ሽጉጡን ከእጁ ነጥቆ መኪናውን እያበረረ ሲሄድ የኢጎር ቡድን እንደተራበ አውሬ ከኋላው ይከተለው ጀመረ። ኮርፒ በመጨረሻም አንድ ገለልተኛ ቦታ ላይ ሲያቆምና ከሱ ጋር የነበረው ወታደር ፈርቶ ለመሮጥ ሲሞክር የኢጎር ጠባቂዎች ደርሰው በጥይት ገደሉት። በዚህ ጊዜ ኮርፒ ከመኪናው ወጥቶ ወታደሮቹን አንድ ባንድ እንደ ቅጠል እያረገፈ የውጊያ ብቃቱን ያሳያቸው ጀመረ። በመጨረሻም ጠመንጃውን በቀጥታ ወደ ኢጎር ያነጣጥረዋል። ኢጎር በፍርሃት ተውጦ ሌላኛውን ጠመንጃ እንዲያቀብለው ቢጠይቅም ኮርፒ ግን ያንንም ሰው ጨምሮ ቀድሞ ያስወግደዋል። ኢጎር ባዶ እጁን ሲቀር ኮርፒ እሱን ከመግደል ይልቅ ዳግም እንዳይከተለው የተሽከርካሪውን ጎማ ብቻ በቆመበት ቀዶ ትቶት ይሄዳል። በዚህ ጊዜ ኮርፒ ቤተሰቡን በጭካኔ የጨፈጨፈው ሰው ከፊት ለፊቱ የቆመው ኢጎር መሆኑን ገና አላወቀም ነበር። በኮርፒ ድርጊት ክፉኛ የተናደደው ኢጎር ሬዲዮን አንስቶ ልዩ የሞተር ብስክሌት አነፍናፊ ኃይሉን በአስቸኳይ ይጠራና ኮርፒን በሕይወትም ይሁን በሞት እንዲያመጡት ትዕዛዝ ይሰጣቸዋል። እሱም ቡድኑን ተከትሎ ጎማውን በፍጥነት ይጠግንና መኪናውን እንደ እብድ እየነዳ ፍለጋውን ጀመረ። ኮርፒ አሳዳጆቹን ግራ ለማጋባት በማሰብ ዋናውን መንገድ ትቶ ወደ ገጠራማው መንገድ ቢያመራም ኢጎር ግን የሱን ተንኮል በቀላሉ በመረዳት ሞተረኞቹን ሰበሰበና ማሳዳዱን ይቀጥላል። ብዙም ሳይቆይ ሞተረኞቹ ወደሱ እንደደረሱ የጥይት ዝናብ በኮርፒ ጭነት መኪና ላይ መዝነብ ጀመረ። ሞተረኞቹ የለበሱት የብረት ራስ ቁር ከኮርፒ ተኩስ ሲያተርፋቸው፣ በዚህ በኩል ግን ከነሱ የተተኮሱ ጥይቶች ኮርፒን ክፉኛ ያቆስሉታል። በአንዱ ሞተረኛ ተኩስ ምክንያት መኪናው መንገድ ስቶ ወደ ቁጥቋጦ ውስጥ መግባት ሲጀምር ኮርፒ በሞትና በሕይወት መካከል ሆኖ መኪናውን ዳግም ወደ መንገዱ ይመልሰዋል። አሳዳጆቹ ይበልጥ እየቀረቡ በመምጣታቸው አንደኛው ሞተረኛ ተፈናጥሮ ወደ ጭነት መኪናው ጣሪያ ላይ ወጣና ኮርፒን ሊጨርሰው ሞከረ። ኮርፒን በጠባቧ ጋቢና ውስጥ ሆኖ ድብደባውን ካመለጠ በኋላ ወታደሩን በኃይል ወደ ውጭ ወረወረው። ይሁን እንጂ ወታደሩ የጭነት መኪናውን ገመድ በመያዝ ዳግም ወደ ላይ በመውጣት ጥቃቱን ቀጠለ። ኮርፒ መኪናውን በኃይል አሽከርክሮ ወታደሩን ወደ መሬት ሲወረውረው ከኋላው ይመጣ የነበረው ኢጎር ለወታደሩ ነፍስ ግድ አልነበረውምና በመኪናው ጨፍልቆት አለፈ። ሌላ ወታደር በሾትገን አነጣጥሮ ኮርፒን ሊረሽነው ሲቃረብ ኮርፒ መኪናውን በድንገት በመጠምዘዝ ወታደሩን ያስወግደዋል። ግጭቱና ግርግሩ የማያባራ አልነበረምና ሌላ ሞተረኛ ጣሪያው ላይ ወጥቶ ኮርፒን ከጋቢናው አንጠልጥሎ ወደ ውጭ አወጣው። ኮርፒ በአየር ላይ ተንጠልጥሎ ሳለ የሚገርም ቅልጥፍናውን በመጠቀም ሞተረኛውን ገደለና ሌላኛውን ወታደር ደግሞ በኃይል ወደ ውጭ ይወረውረዋል። ሞተረኛው መኪናው ላይ በተንጠለጠለው ገመድ ተተብትቦ ሲያዝ ኮርፒ ያንን ገመድ ወደ እንጨት መጫኛው ማሽን አስገባው። ማሽኑ ገመዱን አጥብቆ ሲስበው ነበረ መውጫ ያልነበረው ሞተረኛው ጉሮሮው እንደ ክር ተቆርጦ በአሰቃቂ ሞት የተሸኘው። እንዲህ እያለ በዚህ አስፈሪ ፍልሚያ ኢጎር የላካቸው ሞተረኞች በሙሉ በኮርፒ እጅ ያልቃሉ። በንዴት እሳት የለበሰው ኢጎርም ወታደሮቹ ማለቃቸውን ሲመለከት ኮርፒ ከህይወቱ በላይ የሚወዳቸውንና ሊገነባቸው ያቀዳቸውን እንጨቶች በእሳት እንዲያያዙ የሚያደርግ ፍንዳታ ያስከትላል። ኮርፒም በቁጣ በጭነት መኪና ውስጥ በታሰረውና በቆሰለው ጠባቂው አካል ላይ ፈጣን በሆነ ሁኔታ ዳይናማይት ታሰረና የሚቃጠለውን አካል እንደ ቦምብ ወደ ኢጎር መኪና ወረወረው። ኢጎርም ፍንዳታው መኪናውን ሙሉ በሙሉ ከማውደሙ ጥቂት ሰኮንዶች በፊት ራሱን ወደ ውጭ ወርውሮ ሲተርፍ ኮርፒን በዚህ በኩል ባፋጣኝ መኪናውን ወደ ጫካው ነድቶ የሚቃጠሉት እንጨቶችን ይታደጋቸዋል። ሆኖም ከሞት የተረፈው ኢጎር በዚህ በኩል እጅ አልሰጠም ነበርና ሬዲዮን በማንሳት ቀጣዩን ጥቃት እንዲጀምሩ ትዕዛዝ ይሰጣል። በዚያ ጭው ባለሜዳ ኮርፒ ለሱ ውድ የሆኑትን እንጨቶች ለመፈተሽ ላፍታ ይቆምና እሳቱ አንዳንዶቹን ቢያበላሻቸውም አሁንም ለቤት ግንባታ እንደሚሆኑ ተረዳ። ከዛም የታመነ ጓደኛው የሆነውን ውሻውን ከመገበ በኋላ ላፍታ ሲያርፍ በድንገት የጦር አውሮፕላኖች ከላዩ ሲያንዣብቡ ይመለከትና ውሻውን በፍጥነት ወደ መኪናው በመወርወር እንደገና የሞት ሽረት ጉዞውን ጀመረ።
ሆኖም ፓይለቶቹ እሱን የማስወገድ ትዕዛዝ ተሰጥቷቸው ነበርና አንደኛው እንደ ንስር ዝቅ ብሎ በመውረድ የጥይት ዝናብ ያዘንብበት ጀመረ። ኮርፒም ሞትን ሽሽት መኪናውን ያጠማዘዘ ሲነዳ አንድ አሮጌ ቤት ስለተመለከተ በፍጥነት ወደዛ ገብቶ ይደበቃል። ለጊዜው ተጠልሎ ቢቆይም አዳኞቹ ዝም እንደማይሉት ስላወቀ ከጋራጁ ፊት ለፊት ያለውን ጥቅጥቅ ያለ ጫካ ብቸኛ ማምለጫው እንደሆነ አውቋልና አንድ ትልቅ የእንጨት ጣውላ በመኪናው ጣሪያ ላይ እንደጋሻ በማስቀመጥ ለሽሽት ተዘጋጀ። አብራሪዎቹ ቤቱን በሚሳኤል አመድ ሲያደርጉት ኮርፒ ቀድሞ የጫነው ያ ጣውላ አውሮፕላኖቹ ከሚተኩሱት ጥይት እንደጋሻ ሆኖለት ነበርና መኪናውንና ውሻውን ከጥፋት በማትረፍ ወደ ጫካው ሰርጎ ይገባል። በዛፎቹ መካከል በሚደረገው ስደት አንደኛው አብራሪ በንዴትና በድፍረት አውሮፕላኑን ወደ መሬት አስጠግቶ መተኮስ ጀመረ። ኮርፒም በፍጥነት የመኪናውን ፍሬን በኃይል ሲይዝ ያን ያደርጋል ብሎ ያላሰበው አብራሪ መቆጣጠር አቅቶት የአውሮፕላኑ ክንፎች ከመኪናው ጋር ተጋጭተው እንደ ወረቀት ይበጣጠሳሉ። አውሮፕላኑ ተከስክሶ ሲወድምና ኮርፒ ለጥቂት ሰላም አገኘሁ ብሎ ሲረጋጋ ሁለተኛው ተዋጊ ተከትሎት መጣ። አብራሪው ጥይቱ ሲያልቅበት በቁጣ ተሞልቶ አውሮፕላኑን ቀጥታ ከመኪናው ፊት ለፊት አነጣጥሮ እሱ በፓራሹቱ ይወጣል። ኮርፒ ግን ሳይደናገጥ እንጨቶቹን የያዘውን ገመድ ቆረጠና ከመኪናው ፊት ለፊት አቆማቸው። አውሮፕላኑ በእንጨቶቹ ላይ ተንሸራቶ ወደ ሌላኛው ጎን ተገለብጦ ሲፈነዳ አብራሪው በፓራሹቱ ተርፎ ፍልሚያውን ለመቀጠል እየተዘጋጀ ነበር። ኮርፒ በትዕግስት እንጨቶቹን ዳግም ሊጭን ሲል አብራሪው መሬት ላይ ወርዶ ተኩስ ይከፍትበታል። ኮርፒም ተናዶ ወደ አብራሪው በመጠጋት ላይ ሳለ ግን ፓይለቱ ከኋላው የሆነ ነገር ተመልክቶ ነበርና መሳቅ ጀመረ። እሱም ዞር ሲል ሰማዩ ላይ ግዙፍ የቦምብ አውሮፕላን ተመለከተ። ሞት ከሰማይ ሊዘንብ መሆኑን የተረዳው ኮርፒም እንጨቶቹን በፍጥነት ጭኖ መኪናውን መንዳት ጀመረ። አውሮፕላኑ ቦምብ መጣል ሲጀምር አካባቢውም ድብልቅልቁን ሲወጣ ኮርፒ ከሞት ይሻላልና መኪናውን ቀጥታ በቅርብ ወደ ነበረው ባህር ነዳው። ኮርፒ ባህር ውስጥ እንደገባ ለመተንፈስ የታገለ መጀመሪያ ውሻውን ወደ ላይ ገፍቶ ያተርፈውና ከዚያም እንጨቶቹ ከመኪናው ጋር ሲሰጥሙ ተመልክቶ የመጨረሻ አቅሙን ተጠቅሞ ገመዱን ይፈተዋል። እንጨቶቹ ከመስመጥ ተርፈው ወደ ላይ መውጣት ሲጀምሩ ኮርፒ ግን ራሱን ስቶ ወደ ጨለማው መስመጥ ጀመረ። የታመነው ውሻው ከላይ ሆኖ ተጨንቆ ሲፈልገው እንዳጋጣሚ አንደኛው እንጨት ኮርፒን ወደ ላይ ይዞት መጣ። ከሞት የተረፈው ኮርፒም ነቅቶ አይኑን ሲከፍት ውሻውና ያተረፋቸው እንጨቶች ተንሳፈው ተመለከተ። በዚያ ቀዝቃዛ ምሽት ኢጎርና ሰዎቹ መኪናው ወደ ሰመጠበት ባህር ዳርቻ ይደርሳሉ። ጠባቂዎቹ አሰሳቸውን አድርገው እንደጨረሱም ውሃ ውስጥ የኮርፒ አካልም ሆነ ንብረቱ እንደሌለ ለኢጎር ሲያሳውቁት እሱም ተገርሞ ኮርፒ ካደጋው ተርፎ ወደ ፊንላንድ የሚያደርገውን ጉዞ እንደቀጠለ ተረዳ። በዚህ በኩል ኮርፒ ቀድሞውኑ በዘየደው ብልሃት ከውሃው ያወጣቸውን እንጨቶች አንድ ላይ በማሰር ታንኳ ይሰራና ውሻውን አቅፎ ባህሩን በመሻገር ማዶ በሰላም ደርሶ ነበረ። ኮርፒ ጉዞን በቀጠለበት በአሸዋ የተሸፈነ አንድ ያረጀ ታንክ ይመለከትና ወደ ታንኩ ጠጋ ብሎ ሲፈትሽ ለቀጣዩ ፍልሚያው የሚሆኑት ጥቂት መሳሪያዎችንና ጥይቶችን በውስጡ ያገኛል። ከዚህ በኋላ ለሚጠብቀው ከፍተኛ ፍልሚያ ራሱን እያዘጋጀ ሁሉንም አስፈላጊ ቁሳቁሶች ከታንኩ ጋር በመያያዝ ወደ ድንበሩ ጉዞውን ጀመረ። የሶቪየትና የፊንላንድ ድንበር አንዲት ጠባብ መተላለፊያ ብቻ ስለነበራት ኢጎር አስቀድሞ ወጥመድ ዘርግቶ ድንበሩ ላይ ሲጠብቀው ነበር። ብዙም ሳይቆይ የታንኩ ድምጽ በአካባቢው ሲሰማ ኢጎር መምጫውን ሲጠብቀው የነበረው ኮርፒ መድረሱን አወቀ። ኮርፒ ድንበሩ ላይ የሚጠብቁት ሰዎች እንደሚኖሩ አልጠፋውምና እሱን ለማስቆም ወደሱ የሚተኩሱት ወታደሮችና ኢጎር ወደ ቆሙበት ድንበር አስቀድሞ ያቀደው እቅዱን በልቡ ይዞ መንዳት ጀመረ። ልክ እነሱ ጋር ሲደርስ ነበረ ታንኩ ላይ ቀደም ብሎ ያሰራቸው ቦምቦች በኃይል ፈንድተው ታንኩንም በከፍተኛ ግፊት ድንበሩን አሻግረው ወደ ፊንላንድ ምድር የወረወሩት። ኮርፒ ወደ ነፃነቱ ሊደርስ ጥቂት ሲቀረው ግን የታንኩ ሰንሰለቶች በፍንዳታው ምክንያት ተበጥሰው ነበርና የትም መንቀሳቀስ ሳይችል ይቆማል። ይህን የተመለከተው ኢጎርም በመጨረሻም ያን ጠላቱን እጁ ማስገባቱ ስለገባው ከውስጥ እስኪወጣ ይጠብቀው ጀመረ። ኮርፒ ክፉኛ ቆስሎና ደክሞት ስለነበር ታማኝ ውሻውን ከታንኩ ነፃ ካወጣውና ውሻውን በሰላም ድንበሩን ተሻግሮ ወደ ፊንላንድ ሲገባ ከታንኩ ወጥቶ ወደ ውጭ ይወድቃል። ኢጎር ጀብደኛው ኮርፒ ከስንት ልፋት በኋላ እጁ እንደገባለት ሲመለከት ሊገለው ሽጉጡን መዘዘ። ሆኖም በዚያ ቅጽበት ተልእኮውን የሰጠው ጀነራል ሪክ ከነነፍሱ ነበረና የፈለገው ከሰዎቹ ጋር ደርሶ ኢጎርን ያስቆመዋል። ምንም እንኳን ኢጎር ሊገለው ባይችልም ቂሙን ከመውጣት ግን ወደ ኋላ አላለም ነበርና ኮርፒ ላይ በማሾፍ ራሱን እንዲስት አድርጎ ይመታዋል። ምሽቱ እየገፋ ሲሄድ ኮርፒን ወደ ሩሲያ በሚመለስ ባቡር ውስጥ ጭነው እንደ እንስሳ ሰቅለው መደብደቡን ቀጠሉ። በዚያ የጭካኔ ድባብ ውስጥ ኢጎር ቀረበና ያንን መራራ እውነት እንዲህ ሲል ዘረገፈው። ኮርፒ አንተ የፊንላንድ ጀብደኛ ብትሆንም ይህንን ማንነት የሰጠው እኔ ነኝ። ይገርምሃል፣ በሺህ የሚቆጠሩ ሰዎችን ገድያለሁ። ሆኖም ከጩኸታቸው ውጪ ምናቸውንም አላስታውሰውም። ነገር ግን ያንዱን ልጅ ድፍረት መቼም ቢሆን የምረሳው ነገር አይደለም።
እናቱንና ወንድሙን ለመግደል ወደ ቤቱ ሲገባ ያ ትንሽ ልጅ በድፍረት በስለት አይኔን ሊያጠፋው ጥቂት ነበር የቀረው። ኢጎር ንግግሩን ቀጠለ። ያን ጊዜ ነበረ ያንተን እንጨት በቤት ውስጥ ያየሁት። ያደፋር ልጅ ያንተ ልጅ ነበር። ልክ እንዳንተ የማይፈራ ጀግና ሕፃን ነበር ያሳደግከው። ነገር ግን ጥቃቱ ስላስቆጣኝ እናቱንና ወንድሙን ጨምሮ ሁሉንም እንደገደልኩ አካላቸውን ቆራርጬ ለጎዳና ውሾች መገብኳቸው ብሎ እድሜውን ሁሉ ሲፈልገው የነበረው የቤተሰቡ ገዳይ ፊቱ የቆመው ግለሰብ መሆኑን እንደነገረው ከዚህ በኋላ ደግሞ አንተም ሳይቤሪያ በሚገኘው ከባድ እስር ቤት ለዘላለም ትበሰብሳለህ በማለት ያረዳዋል። ኢጎር ይህንን ሲናገር ኮርፒ ያለችውን የመጨረሻ ተስፋውን ለመስበር አስበው ቢሆንም ያላወቀው ነገር ግን ይባሱኑ ሊሞት ያለውን አውሬ መቀስቀሱን ነበር። እሱ ከሄደ በኋላ ኮርፒ በውስጡ የነደደውን ቁጣ ተጠቅሞ ተገልብጦ እንደተንጠለጠለ የመጨረሻ አቅሙን አስተባብሮ እግሮቹን ወደ ላይ በማጠፍ ገመዱን በታላቅ ኃይል በጥሶ ወለሉ ላይ ወደቀ። ጠባቂዎቹ ድምጹን ሰምተው ከውጭ ሆነው ሲመለከቱ ኮርፒ ከተንጠለጠለበት ራሱን ፈቶ መውደቁን አዩ። ሆኖም ማናቸውም ፈጥነው ድጋሚ ሊያስሩት አልደፈሩምና ማን ይሄድ የሚለውን ዕጣ ተጣጥለው ለመግባት ወሰኑ። በዚህ መሃል ታዲያ ኮርፒ ቀደም ብሎ በገዛ ቆዳው ስር ደብቆት የነበረውን ስለት ያወጣ ነበርና ልክ ዕጣ የደረሰው ጠባቂ ወደ ውስጥ ሲገባ በፍጥነት ያስወግደዋል። ሁለተኛው ጠባቂ የባልደረባውን የሞት ጩኸት ሰምቶ በሩን ሲከፍተው ያገኘው በቁጣ የተሞላውን ኮርፒንና የተበላለተውን ባልደረባውን በመሆኑ ተመሳሳይ ፍርድ ላለመቀበል ከባቡሩ ዘሎ ይፈጣፈጣል። ባቡሩ በጨለማ ውስጥ እየተምዘገዘገ ሳለ ኢጎር ከጀነራል ሪክና ከሌሎች ባለስልጣናት ጋር ያለ ፍላጎቱ እራት ለመብላት ተገዶ ተቀምጦ ነበር። ኢጎር አምሮ ያለው ኮርፒን የያዘበት ሽልማቱን መቀበልና ቀጣይ ጉዞ ላይ ቢሆንም ሪክ ግን ሰክሮ በጨዋታ ሊያቆየው እየሞከረ ነበር። በዚያ የቅንጦት ድባብ ውስጥ ኢጎር ትዕግስቱ እያለቀና ቁጣው ይበልጥ እየገነፈለ መጣ። በዚህ ሁሉ ግን በሌላኛው የባቡሩ ጫፍ እሳት ለብሶ ወደሱ እየተቃረበ ያለ ሰው እንዳለ ገና አላወቀም። ኮርፒ በዚህ በኩል አሁንም ከሐሳቡ ያላስወጣቸው እንጨቶቹ ጋር በመሄድ መኖራቸውን እንዳረጋገጠ በዝግታ ወደ ባቡሩ ዘልቆ ገባ። ወደ ውስጥ እንደገባ ተኝተው የነበሩትን ታጣቂዎች እንዳይቀሰቅስ በጸጥታ እየተንቀሳቀሰ ባለበት ሽንቱን ለመሽናት ወደ ውጭ ወጥቶ የነበረ አንድ ወታደር ሲመለስ ኮርፒን ተመልክቶታልና ሳይጮህ በፊት መቆፈሪያውን ወርውሮ ከበሩ ጋር በማጣበቅ ጸጥ ያሰኘዋል። ሆኖም በግርግሩ የተወሰኑት መንቃታቸው አልቀረምና ኮርፒ ወታደሮቹን አንድ ባንድ በስለት እያስወገደ ወደፊት መጓዙን ቀጠለ። በአጋጣሚ የወደቀ የአልኮል ጠርሙስ ድምፅ እንቅልፍ ላይ የነበሩትን ወታደሮች ስለቀሰቀሳቸው ኮርፒ ከመቀመጫዎቹ ስር ሲደበቅ ስቃዩ ወደር አልነበረውም። ከስር ገብቶ መንቀሳቀስ ሲጀምር የመስታወት ቁርጥራጮች የቆሰለው አካሉን ዳግመኛ መተርተር ጀመሩ። ከዚህ የባሰው ደግሞ እጁ ባይጥ ወጥመድ መያዙ ነበር። አሁንም ግን ስቃዩን ዋጥ አድርጎ ምንም አይነት ድምፅ ሳያወጣ ወጥመዱን ፈቶ ጉዞውን ቀጠለ። ወታደሮቹ በሞቱት ጓደኞቻቸው ምክንያት በድንጋጤ ሲነቁ ኮርፒ አስቀድሞ መቆፈሪያውን እንደያዘ ወደ ቀጣዩ ክፍል እያመራ ነበር። ሆኖም በቀጣዩ ተሳቢ ውስጥ ወታደሮቹ በንቃት እየጠበቁ መሆኑን ሲረዳ በሩን ከኋላው ቆልፎ ወደ ባቡሩ ጣሪያ በፍጥነት ይወጣል። ብዙም አልቆየም። በሚምዘገዘገው ባቡር ጣሪያ ላይ ወደፊት እየተጓዘ ባለበት በድንገት አንድ የብረት ዘንግ ይመታውና በቀጥታ ተመልሶ በንቃት ሲጠብቁ የነበሩት ወታደሮች ተሳቢ ውስጥ ይወድቃል። ወታደሮቹ በሙሉ ኃይላቸው ሊገድሉት ሲጣደፉ ኮርፒ በማይበገረው ችሎታው በቦታው ያገኘውን መሺን ጋን አንስቶ በክፍሉ ውስጥ ያርከፈክፈው ጀመረ። ጠባቂዎቹን አንድ በአንድ እንደ ቅጠል ማርገፍ ሲቀጥል ክፍሉ በባሩድ ጭስና በጩኸቱ ተሞላ። ይህ የተኩስ ድምጽ ግን ከፊት ባለው ተሳቢ ውስጥ ከጀነራሎቹ ጋር ተቀምጦ ወደ ነበረው ኢጎር ጆሮ መድረሱ አልቀረምና ኢጎር ኮርፒ መምጣቱን የመጨረሻው ፍልሚያ መቃረቡን አወቀ። ኮርፒ ሁሉንም በመሳሪያው እንዳስወገደ ወደፊት መንቀሳቀሱን ይቀጥላል። ይህን ያወቀው ኢጎርም ከኋላው የሚመጣውን አደጋ ተረድቶ በፍጥነት እሱ ያለበት ዋናውን ሰረገላ ከሌሎቹ ለይቶ ወደ ኋላ ያስቀረዋል። ሆኖም ኮርፒ ተስፋ አልቆረጠምና በአጠገቡ የነበረውን ጨርቅ ሲገልጥ አንድ ግዙፍ ሚሳኤልን ተመለከተ። ስለዚህም ያንን ሚሳኤል በመለኮስ የቆመውን ባቡር እንደገና ቀስቅሶ የኢጎርን ሰረገላ ለማሳደድ ተዘጋጀ። ይህ በእንዲህ እንዳለ ትዕግስቱ ያለቀው ኢጎር ወደ ጀነራል ሪክ ክፍል በመግባት የገዛ አጋሮቹን ያለ ርህራሄ መረሸን ጀመረ። ሪክ ገንዘቡን አሳይቶ ሕይወቱን ሊያተርፍ ቢሞክርም ግን እሱንም ጭምር ከማስወገድ ወደ ኋላ አላለም። ኢጎር ሁሉንም የረታ መስሎት ተረጋግቶ የቀዳውን መጠጥ መጎንጨት ሲጀምር በድንገት ምድሩ ሲናወጥ አስተዋለ። ኮርፒ በሚሳኤሉ ላይ ተሳፍሮ እንደ መብረቅ እየቀረበው ነበር። ሚሳኤሉ ከባቡሩ ጋር ሲጋጭ ኮርፒ በመስፈንጠሩ ቀጥታ ኢጎር ወዳለበት ክፍል ይወረወራል። ከዚህ በኋላ ኮርፒ በውስጡ ያለውን በቀል ከቁጣው ጋር ቀላቅሎ በደከመው ሰውነቱ ለማጥቃት ሞከረ። ሆኖም ዝሎ ነበርና ኢጎር የበላይነቱን ይዞ ይደበድበው ጀመረ። ያሸነፈው መስሎት ገንዘቡን ይዞ ሊሄድ ሲል ኮርፒ እንደገና ከወደቀበት በመነሳት አስጨራሽ ትግል በማድረግ ተያይዘው ወደ ውጭ ይወጣሉ። በዚህ ጊዜ ኮርፒ ሚሳኤሉ አሁንም ከባቡሩ ጋር በቡለን ተያይዞ እንደነበር አስተዋለ።
ኢጎር ሳያስወግደው በፊት ኮርፒ መጨረሻ ቃል ካለው እንዲናገር እድል ይሰጠዋል። በዛች ሰዓት ኮርፒ ደም ከቀላቀለው አፍ ውስጥ ሚሳኤሉን አስሮ የያዘውን የብረት ቡለን ተፋው። ያ ቡለን በመፈታቱ ሚሳኤሉን ነፃ አውጥቶት ነበረና ኮርፒ የኋላ ሰረገላውን ለይቶ ወደ ኋላ ሲወድቅ ሚሳኤሉ በከፍተኛ ኃይል ወደፊት ተስፈንጥሮ ለአፍታ ኢጎር ጋር ሲደርስ ይቆማል። እሱም በህይወት የተረፈ መስሎት ለጥቂት ሰከንዶች መደሰት ሲጀምር ሚሳኤሉ ዳግም ተቀስቅሶ ቀጥታ ወደ ግንባሩ ተጠግቶ ንክኪ እንደፈጠረ ይጋያል። ፍንዳታው አካባቢውን ድብልቅልቁን ሲያወጣው ይሄ ሁሉ ሲሆን ከርቀት ሲመለከት የነበረው ኮርፒ በመጨረሻም የቤተሰቡን ገዳይ ማስወገዱን አይቶ ታላቅ የእርካታ ስሜት ተሰማው። ከሁለት ቀናት በኋላ በፊንላንድ ድንበር አቅራቢያ በሚገኘውና በበረዶ በተሸፈነው የባቡር ጣቢያ ጠባቂዎቹ በጸጥታው መካከል አንድ የሚጎተትና ወደ እነሱ የሚቀርብ ድምጽ ሰሙ። በጥርጣሬና በስጋት ሽጉጣቸውን አቀባብለው ወደፊት ሲራመዱ በደም የተጨማለቀና ልብሱ የተቀደደ ነገር ግን ትከሻው ያልጎበጠ አንድ ሰው ከኋላው እንጨቶችን ተሸክሞ ሲመጣ ተመለከቱ። ጠባቂዎቹ መንገዱን ዘግተው ሲይዙት ኮርፒ ያንን የተጎሳቆለ መታወቂያውን አውጥቶ ሰጣቸው። መኮንኖቹ ስሙን እንዳነበቡ ባለጀብዱ ኮርፒ መሆኑን አውቀዋልና በድንጋጤና በአድናቆት እርስ በርስ ሲያይተው በታላቅ አክብሮት ቀጥ ብለው ወታደራዊ ሰላምታ ይሰጡታል። እሱም በመጨረሻ ወደ ነፃነቱና ወደ አገሩ ከዚህ ሁሉ ትግል በኋላ ይገባል። ከጥቂት ቀናት በኋላ ኮርፒ ከታማኝ ውሻው ጋር ሆኖ በዚያች መከራ ባየችና ብዙ ደም በፈሰሰባት የካሬሊያ ምድር ላይ አዲስ ቤት መገንባት ጀመረ። በገዛ እጁ ያተረፋቸውን እንጨቶቹን እየጠገነና እያገጣጠመ ሳለ በድንገት ከሩቅ ቁጥራቸው በርከት ያሉ መንደርተኞች ወደ እርሱ ሲመጡ ተመለከተ። ውሻው አዳዲስ ሰዎችን በማየቱ መጮህ ሲጀምር ኮርፒም ለለመደው ጥቃትና ፍልሚያ ራሱን ያዘጋጃል። ሆኖም የመጡት ሰዎች ፊታቸው ላይ የጥላቻ ሳይሆን የርህራሄ ምልክት ይታይ ነበረ። ወደሱ ቀረብ ብለውም ቤቱን ለብቻው ሲሰራ ማየት እንደሚከብዳቸው በመግለጽ ለገዛ መምጣታቸውን ያሳውቁታል። እነዚህ ቃላቶች በኮርፒ ልብ ውስጥ የተለየን ስሜት የፈጠሩ ነበሩ። ለዓመታት ለብቻው ሲታገል፣ ሲቆስል፣ ቤተሰቡን ሲያጣና በጠላቶቹ ሲከበብ ማንም ደርሶለት አያውቅም። ዓለምን በሙሉ ለብቻው መጋፈጥ ለለመደው ለዚህ ሰው የሰው ልጅ ደግነትና አብረንህን የሚለው ድምጽ ከአቅሙ በላይ ስለሆነበት በዓይኖቹ ውስጥ ለዓመታት ታፍኖ የቆየው እንባው ገንፍሎ ወጣ። በመጨረሻም ጀብደኛው ወደ አገሩ ተመልሶ ሰላሙን ሲያገኝ ታሪካችን እዚህ ላይ ያበቃል። በዚህ ቪዲዮ ያቀረብኩላችሁ ሲሱ ቁጥር 1 እና ቁጥር 2 ነበር። ቆይታችሁን ከወደዳችሁት ቪዲዮውን ላይክ በማድረግ እኔን ማገዝ ትችላላችሁ። በተጨማሪም የፊታችን ጥር ከመግባቱ በፊት 50,000 ሰብስክራይበርስ መግባት ስላለብን ለረጅም ጊዜ በመሰራቸው ቪዲዮዎች የምትዝናኑ ተመልካቾቼ በተኗን በመጫን ቁጥራችንን በዛ እናርገውላችኋለሁ። በተረፈ ስሜት አልባ ስለነበረ በእናቱም ተጽዕኖ ነፍሰ ገዳይ ስለሆነና እንዲገላት ከታዘዘውም ልጅ ጋር በፍቅር ስለወደቀ አንድ ወጣት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ ያገኛችኋለሁ።